ታሪካዊቷ የቤተ አማራ ወሎ ምድር ከተፈጥሮ ውበት ጀርባ የዘመናት ታሪክን ያቀፈ አንድ ታላቅ ስፍራ አለ። የሐይቅ እስጢፋኖስ ገዳምና ውቧ የሐይቅ ከተማ። ይህ ስፍራ የጥንታውያኑ ነገሥታት መናገሻ፣ የአቡነ ኢየሱስ ሞዓ የሊቃውንት መፍለቂያ ታላቅ ማዕከል ብቻ አይደለም። ሐይቅ ክርስትናና እስልምና በፍቅር በክብርና በጠበቀ ወንድማማችነት አብረው የሚኖሩበት የኢትዮጵያውያን ውብ የአብሮነት ተምሳሌት ጭምር ነው። የእስልምናው እሴትና የገዳሙ መንፈሳዊ ታሪክ ሳይቃረኑ አንዱ ለሌላው ጋሻና መከታ እየሆነ የኖረበት ድንቅ ምድር። ከቀደሙት የቤተ አማራ ወሎ ነገሥታት የደመቀ ታሪክ አሻራ እስከ ዛሬው ውብ የአብሮነት ምስክርነት የሐይቅን ታሪካዊ ጉዞና ምስጢር በጥቂቱ እንቃኛለን። አብራችሁን እስከ ቪዲዮ መጨረሻ እንድትቆዩ እየጋበዝኩኝ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ቀጥታ ወደ ቪዲዮው እንሄዳለን። ሰላም እንዴት ናችሁ? ዛሬ ከደሴ ተጉዘን ሐይቅ እስጢፋኖስ ገብተናል። አሁን ወደ ሐይቅ ወይም ደግሞ ሐይቁ አላ ሐይቁ ውሃው ያለበት ጋር ለመሄድ እየሞከርኩ ነው። በዚህ ነው ተብያለሁኝ። ብዙም ሩቅ አይደለም፣ 2 ኪሎ ሜትር ነው። ስለዚህ አካባቢውን ለማየት በእግሬ መሄድ አለብኝ ብዬ ነው የወሰንኩትና በእግሬ እየሄድኩ ነው። ሐይቅን አሳየን ያላችሁኝ ኦልሬዲ መጥቻለሁ። አንድ ስህተት ሰርቻለሁ። እኔ ሐይቅ ሲባል በጣም ትንሽዬ ከተማ ነው የመሰለችኝ። ማለት አልጋ ምናምን እንኳን ለማግኘት የምቸገርበት መስሎኝ ቀጣይ ወደ መሄድበት ቦታ ለመሄድ ነካ እዚሁ መጥቼ ማደር እችል ነበር ከደሴ። እንደገና ወደ ደሴ ተመልሼ መሄድ ይጠበቅብኛል ማለት ነው። ለማንኛውም ያማለሂ ዋናው ነገር ሐይቅ መጣናል። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። እንግዲህ ከኔ ጋር ከቆያችሁ ብዙ ነገር እንግዲህ አብረን እናያለን በዚህ ቪዲዮ ማለት ነው። አብራችሁን ቆዩ፣ የትም አትሂዱ። ሐይቅ በጣም የተስፋፋች ያለች ከተማ ነች። የመንገድ ኮንስትራክሽን ላይ ናቸው። ስትራግል እዚህ ወክ እናረጋለን። ያው በእግራችን ነው የምንሄደው። መንገድ እየተሰራ ነው እዚህ ጋር። ትራንስፖርት ደግሞ የለም፣ በጣም አዛ ነው። ስለዚህ እግራችንን አማራጭ ትራንስፖርት መጠቀም ግድ ይለናል። እኔ አስቤ ነበረ የሆነ ባጃጅ ባገኝ ወደ ገዳሙ ወደ ሐይቁ የሚወስደኝ ነበረ። እስኪ ካገኘው ሞክራለሁ፣ ግን እያገኘሁ አይደለም። ከተማው ላይ እንደወረድኩ ጠይቄ ነበረ፣ ማግኘት አልቻልኩም። ከተማውን ደግሞ ስመለስ ነው ማሳያችሁ። ምክንያቱም ሲቹዌሽኑን አንደርስታንድ ሳላረግ ዝም ብዬ ገብቼ ከተማ ላይ ብቀርጽ አሁን ችግር ስላለ እዚህ ጋማ ብለውኝ እስር ቤት ሊከቱኝ ይችላሉ። በጣም ከባድ ነው። ብዙ ጊዜ ታስሬ ያለው ባይዘው እንደዚህ ስቀርጽ ኦሮሚያ ውስጥ ምናምን ታስሬ አውቃለሁ። አዲስ አበባም ታስሬ ያለው። በጣም አስቸጋሪ ሀገር ነው ያለችን። በአንድ በኩል ደግሞ ማለት አገሯ ጥሩ ነች፣ ግን መሪዎቿ እና ያለን ፖለቲክስ ኢዝ ዘ ሞስት ስቱፒድ ፖለቲክስ ነው ያለን። ለዛ ሁሌ መጠንቀቅ አለብኝ። ማይ ጋሽ የመጣ አቧራ በጣም ከባድ ነው። መንገድ እየሰሩ ስለሆነ አቧራው በጣም አዛ ስላረጋቸው እንደዚህ ውሃ እያፈሰሱበት ነው። ጥሩ ነው። በቅድሚያ ወደ ሐይቁ ልሂድና ከዛ አካባቢውን እናያለን። ሐይቁ ከዚህ ሩቅ ነው? ሐይቁ ሩቅ ነው? እዚህ ቅርብ ነው። ኦኬ፣ ቅርብ ነው እያሉኝ ነው። ቅርብ ነው ተብለናል። ፎር ቲዋይ ትራቭልስ ሚል የኢንግሊሽ ቻናል አለኝ። እሱን ቼክ ማድረግ ትችላላችሁ። ሜቢ እንግሊሽ ነው ማወራው እዛ ላይ ብዙ ቪዲዮ ለቅቄያለሁ። እዛ ብዙ የሄድኩበት ሀገር ምናምንም እዛ ላይ ነው ያለው። አሁን ነው ሪሰንትሊ ነው በቅርቡ ነው በአማርኛ የጀመርኩት። ብዙ ሰው እዛ እንግሊሽ ላይ በውጭ ሀገር የሚኖሩ ኢትዮጵያውያን ምናምን ለምን ነው በአማርኛ ማትሰራልን ምናምን ሲሉኝ፣ ኦኬ ኦፍ ኮርስ ለምን በአማርኛ ልሰራላቸው ምናምን ብዬ ይሄን ቻናል ጀመርኩት ማለት ነው። እና ለዛ ነው ቭሎግ በአማርኛ መስራት በጣም ቀላል አይደለም። እኔ እንጃ ለኔ ሊሆን ይችላል፣ ግን ለኔ በጣም ከባድ ነው በአማርኛ መስራት ማለት የሆነ አንደኛ የኛ ሀገር ሰው አድቬንቸር አይወድም ወይም አልለመደም ምናምን ዝም ብሎ ኢንካውንተር ያደረገን ወይም ደግሞ ያጋጠመንን ነገር
ማየት አልለመደም መሰለኝ የኛ ሀገር ሰውና እንደሱ አይነት ኦዲየንስ በጣም ነው የሚያስቸግረው። ለዛ ነው ኤኒዌይስ እኔ አም ሶሪ በቃ ማለት ምንም ኤዲት አላረግም። ኤዲት ማለት ምንድነው ላይክ ይሄ ልክ እንደ ፕሮዳክሽን የሚመስል ቮይስ ኦቨር አድርጌ ምናምን አስፈላጊ ሲሆን ብቻ ነው ላደርግ የምችለው እንደዛ እንጂ ላይክ ዲቴል ጉዞውን የሚያሳየውን ትቼ እኔ የሆነ ነገር አላረግም። በቃ ሲምፕሊ ማደርገው የሄድኩበትን እንደዚህ ያሳያችኋለሁ፣ ያጋጠመኝን ስለ ቦታው ታሪኩ ምናምን ደግሞ እዛው ላይ ማቀውን ነገር እነግራችኋለሁ። እንደዚህ አይነት ቪዲዮ ነው የምሰራው እኔ እና ከተመቻችሁ ላይክ አድርጉት፣ ሰብስክራይብ አድርጉት። ይህን ቻናል እናሳድገው ይመስለኛል። የሚወድ ሰው አለ ላይክ አሁን በውጭ ሀገር ያላችሁ ምናምን ሀገራችሁ እንደዚህ ሳሳያችሁ ደስ የሚላችሁ ይመስለኛል። እና ላይክ ሰብስክራይብ ሼር ማድረግ አትርሱ። እንዴት ነው አለ አሳ ይዘው እየመጡ እያየዋቸው ነው። እዚህ ጋር የተለያየ ፍራፍሬ አለ፣ ማንጎ አለ፣ ሸንኮራ አለ፣ አቮካዶ አለ። ከደሴ እስከ ሀይቅ ስመጣ ያየሁት በሙሉ አረንጓዴ ነው። ሀይቅ አካባቢ የሆነ ሪዞርት አለ መሰለኝ። በጣም የሆነ ነገር እያየሁ ነው። በጣም የሚያምር ነገር እና ህንጻ በጣም ያማረ በአረንጓዴ የተሸፈነ ነገር ከሀይቁ ዳር ተሰርቷል መሰለኝ። ሪዞርት ነው መሰለኝ፣ አላወቅኩም እኔ። እስኪ መግባት ከቻልን ገብተን እናየዋለን። በጣም ነው የሚያምረው ከዚህ ሁኜ ሳየው። ታያችኋል ብዬ አስባለሁ። ወደ ሪዞርቱ በየት ነው መግባት የሚቻለው? አልጀመረ ይመስለኛል ስራ። አልጀመሩ? አያስገቡ? ኦኬ። መግባት አይቻልም ነው የሚለው። ስራ አልጀመረም መሰለኝ ነው ያለኝ። ግን ባየው ደስ ይለኛል። እስኪ ቆይ አስፈቅጅ። ሀይቁ ኦልሬዲ ደርሻለሁ። እዛ ወደ ገዳሙ መሄድ ነው የምፈልገው እኔ። የጎርጎራ ኢኮ ሪዞርትን ይመስላል። ኦኬ በዚህ ነው ታች ነው የምትይው። እዚያን ላይክ ለመግባት ምናምን ብፈልግ ማን ነው ማስፈቀድ? የቱ ጋር? በዛ በኩል በዛኛው ከከተማ አስተዳደሩ ዲዳስ ተፈለ መገቡ። ኦኬ ላይ ከተማ ማለት ሪዞርት ነው ገና አልተጀመረም። እና ላይክ እዚህ መግባት ብትፈልግ ከከተማ አስተዳደሩ አጽፈ ምናምን ምን አጻጻፈኝ። ምን የተለየ ነገር የለው ለማየት ላይክ ከቻልኩ ነው፣ ካልተቻለ አይቻልም። አርፌ ቁጭ እላለሁ እንጂ ደግሞ ይሄን ገብቼ ማይኔ ብዬ ከተማ አስተዳደር ምናምን ስለካለክ። ሪኮም ሎጂ ይሄ ሎጂ ነው። ኦኬ አልጋ ምናምን አለ እዚህ ጋር እንኳን ይኖር አይመስለኝም። ላይክ አዳር ምናምን ይኖር ከተማ ላይ ነው። እንዴት ነሽ ታዲያ? ምን ባጃጅ አለሽ እዚህ ያንቺ? እዚህ አይንቀሳቀስም እንጂ አለ። ለምን ነው ማታንቀሳሱ? ለምን ነው ማንቀሳስ ማትችሉት? አሁን ያግደዋል በመጣው ምናምን ነው መሰለኝ። ኦኬ አታንቀሳሱ ተባለ። ኦኬ ወደ ገዳሙ ለመሄድ ሩቅ ነው ከዚህ? ቅርብ ነው። በጀልባ ምናምን የሚሄድ ከፈለክ በጀልባ። አዎ እንዴት ነሽ? አማን ነው አለን አለን። አዎ ማን ሎጂ ነበረ? ይሄ ሪኩም ሎጂ ነው። ሪኩም ሎጂ ገብተናል ጋይስ። ሉክ አት ዲስ ሪኩም ሎጂ። ስለዚህ በጀልባ ነው የምትወስጂ? አዎ በጀልባ ምናምን አለሽ ጀልባ? አዎ ቀዘፋ ቀዘፋ። አሃ በቀዘፋ ሰዓት ያህል ምናምን የማይፈጅ። ስንት ሰዓት? በቃ የሆነ ደቂቃ ምናምን የሚፈጅ እና ስለዚህ ልክ ኢየሱስ ሞዐ የመሰረቱት ገዳም ነው የምትወስደኝ? አዎ ወደዛ ምናምን ቢል ና ያንድ በቃ ትወስጂኛለሽ። በጣም አሪፍ። የት ነው ማገኝሽ? የቱ ጋር? ቆይ ልምጣ አብሬና። ያምራል። ደስ የሚል ቦታ። ሪኩም ሎጂ ነው ያለ ነው ሀይቅ
ዳር ወይም ደግሞ እዚህ ሀይቁ ባህሩ ዳር ያለ ሎጂ ነው። በጣም ነው የሚያምር ግሪን ነገር ነው። እስኪ ዞር ዞር ብያሳያችሁና እሺ ወንድሜ በጀልባ ነው ወደ ገዳሙ መወስድህ ብሎኛል። እንደውም ደስ ይላል በጀልባ ብንሄድ ነው የሚያምረው። ስለዚህ እንሄዳለን። ቬሪ ጉድ። ማን ነበር ያልሽ ስምሽን? ዘራይ። ኦኬ ደውልሻለሁ። በቃ አሁን ነው የምመጣው። እሺ ታሎ በጣም የሚያምር ሎጂ ነው በእውነት ሀይቁ እስኪ ወረድ እንበልና ደግሞ ዙሪያውን ዞር ዞር ብለን ካየን በኋላ በቃ በጀልባ ነው የምንሄደው። በምንድን ነው አላውቅም። ያለውን አማራጭ እንጠቀማለን። የት ትወስደኝ? ገበታ ማለት የት ነው? ኃይሌ እዚህ ሪዞርት አለው እንዴ? አዎ that's good። ብዙ ጀልባዎች አሉ እዚህ ሀይቁ ዳር ላይክ አገልግሎት የሚሰጡ። I know this guy I think በዚህ ይሄ ትልቅ ነው። በዚህ ትልቅ ነው። ስንት ብር ነው የምከፍለው? ወደ ገዳሙ ነው መሄድ የምፈልገው እኔ። እሺ ስንት ብር ነው የምከፍለው? ገዳም ወደ ገዳሙ ማለት ብቻዬን ውድ ከሆነ አልችልም። ውድ ካልሆነ ቼክ ላድርግ፣ ንገረኝ። የት ሄድክ? አትናገርም? ስራ ነው አይዤ ያለን እኮ ላይክ ፒስ። እሺ ሶሪ ቅርታ 3,000 ብር ኦኬ። ሶስት ሺህ ብር እስኪ ከቻልኩ ሞክራለሁ፣ ግን 3,000 ብር ውድ ነው ለእኔ ማለት ነው። ይህን ይመስላል እንግዲህ በጀልባ ለመሄድ 3,000 ብር እያሉኝ ነው። በጀልባ በር ነው ደስ የሚለኝ እውነት ለመናገር። መጣሽ ዘራይ? የቱ ነው ያንቺ ጀልባ? እቺ ከእንትን ከቅርቃ የተሰራው ከእንጨት የተሰራ ነው። ኦኬ ስለዚህ የቱ ጋር ነው የምንሄደው? ገዳሙ ማለት ያ ነው። በጣም አሪፍ። ቡናችንን እንጠጣና እንግዲህ እዝራ ወስደሃለሁ ብሎኛል ወደ ገዳሙ። በቀዘፋ ነው የምንሄድ ነው ያለኝ። እንሄዳለን። እዚህ ደግሞ ደስ የሚለው ነገር ቡና የምትጠጡትኝ ራሳችሁ ናችሁ። ላይክ እንደዚህ ይመጣላችኋል፣ ከዛ ቀርታችሁ ምናምን እና ደስ ይላል በጣም። ሀይቅ ሪኩም ሎጂ ይባላል አሁን ያለሁበት ቦታ። ስለዚህ ቡናችንን እንጠጣና በጀልባ ተሻግረን ወደ ገዳሙ እንሄዳለን ማለት ነው። What a nice coffee. ዋው ጽድት ያለ ኮፊ በወሎ ጭስ። እዚህ የትማት ሂዶ እኔ ጋር ቆዩ። እንግዲህ ሀይቁን አቋርጠን ወደ ገዳሙ እንሄዳለን ማለት ነው። ቴንክ ዩ አመሰግናለሁ። እሺ ሪኩም ሎጂ የመጣችሁ ተፍታቱ የሀይቅ ወይም የደሴ ልጆች ካላችሁ ማለት ነው። I love this singer. ሙዚቃን በጣም ነው የምወዳት። Let's go. You ready? Let's do it.
አሁን ጀልባችንን ተጠቅመን እንግዲህ ይህንን አቋርጥና እዛ ማዶ እንሄዳለን ማለት ነው። እዛ የሚታየው እዛ ነው ገዳሙ ያለ የእስጢፋኖስ ገዳም። አባ ኢየሱስ ሞዐ ናቸው እንግዲህ በ13ኛው መቶ ክፍለ ዘመን የመሰረቱት እሳቸው እንግዲህ የሰለሞናዊ ስርወ መንግስት ከአክሱም መውደቅ በኋላ ተመልሶ እንዲመጣ ያደረጉ ታላቅ መነኩሴ ነበሩ። Yes bro. I'm from Gondar. Yeah. You from Gondar? ወስድሻለሁ እኔ ጎንደር አንድ ቀን። እኔ ጎንደር ልጅ ነኝ። እዝራ የሀይቅ ልጅ ነሽ? አዎ እዚህ ሀይቅ ልጅ ነኝ። ዋው ሶ ወደዚህ ይመጣል? አዎ ይመጣል። ኦኬ ሶ ቻት ጀልባችን እንግዲህ ይሄን አቋርጠን ወደ ገዳሙ እንሄዳለን ማለት ነው። ሰላም ነው። ሁለታችን አብሮሽ ያለ እሱ ብቻሽ ነው የምትሄጂው? ቲዋይ ኤንድ እዝራ ግቢ። በቃ እዝራ እኔ ልግባ? ኦኬ ኦኬ ላይክ እሺ ይላል በላይ ምን ነው ለሮ ከተማ ኦኬ ጀልባችን ገብተናል። ሌትስ ሲ ካፒቴን ይላል። ካፒቴናችን እንግዲህ በቀዘፋ ነው የሚወስደን። ናይስ ሌትስ ሲ እዚህ መልክ ነው የምንሄደው እንግዲህ ጠጋልበልሽ? አዎ ደስ ይላል። ችግር የለውም። አዎ ዳይም ቆም ዳይም ይችላል። እሺ ኦ ማይ ጋድ ሊደክምህ ይችላል ልበል? አረ ችግር የለም ይበርማ። ለምደሽዋላ? በጣም ንጹህ ነው አይገርም? ውሃው አዎ ንጹህ ነው። የፈጣሪ ያለ በጣም ካቱት ምን ያህል እንደሚያምር። ኦ ፋዘር እንዴት ነው? ስማም በጣም የሚያምር ውሃው አትማንደ የመጨረሻ ውሃው ምን ያህል ንጹህ እንደሆነ ተመልከቱት። የፈጣሪ ያለ የጠጣህ ነው? የጠጣኸው ነው? አዎ ይጠጣል። ዋኛው ሁኔ ራሱ እዚህ ገብቼ እዛ ሄደን መዋኝ ነኝ ማርያም። አረ ይሄ መሰለ ጸዳ ያለ ውሃ ውስጥማ መዋኘት አለብኝ። ጠጣሽው? አሁን ይሄን ውሃ ልጠጣው ነው እኔ ራሱ ምንም አረጋም የጣጣ አይ ብራቲ ግን መጠጣቱ እንኳን ስክሊን በጣም ንጹህ ነው። ታሳያችሁ ምን ያህል ውሃው ንጹህ እንደሆነ በጣም ነው የሚገርም። ትችላላችሁ። ይሄ ግን ማርያምን ገነት ነው የሚመስልሽ። ገነት በጣም ግን ይሄን መስራት አለብን በእናት በቃ ይሄ የምልህ አንደኛ የተፈጥሮ እንዳይበላሽ ሀይቁ እንዳይጠፋ በጣም እንደዛ አይነት ስራ ግን ያስፈልጋል። እና ደግሞ ሰው በዚህ መጠቀም መቻል አለበት እንዳይበላሽ አድርገን ማለት look at this bird guys እንዴት አድርጎ ነው የሰራት በእናት እዚህ በጣም እኮ ምላው እነ ሱዳንን እነ ግብጽን ምናምን እያቸው ምን ያህል ማይራባ ሀገር እንደሆነ ዝም ብሎ ተፈጥሯቸው ማለት ነው። የኛ ደግሞ እንዲህ ያህል ተፈጥሮ ተሰጥቶን እዚህ ላይ ተቀምጠን እየተራብን ምናምን የምንኖር ህዝቦች ነን። አዎ በጣም ይሄ እንኳን
በጣም በጣም አሁን ስንት ወገኖቻችን ተሰደዋል መሰለ። አይ ወይኔ ይሄ እንዴት ያሳዝናል በእውነቱ። ስንት ሰው ይሄን የመሰለ ሀገር እያለው ሀገር እንደሌለው በሰው ሀገር እየተሰቃየ እንደው ምን አይነት ማለት ፖለቲካችን እኮ ነው ቆሻሻ ፖለቲካ ሆኖ ድህነትን ሰው ሰራሽ ድህነት ፈጀን እኮ። ይሄን የመሰለ ምድርና ሀገር ያለን ሰዎች በሰው ሀገር ደን ተሰደን የአረብ ጫዋቻ ሆነናል እኮ። ስንት እህቶቻችን በሰው ሀገር ይሰቃያሉ። እዚህ እኮ ስራ መፍጠር እንችል ነበር። ቀምል ቱሪስት እዚህ እንዲመጣ እዚህ አካባቢ ሆቴሎች ምን ቢከፈቱ ዱላዩን እኮ በዛ እንደነበረ ቦራ ጋር ያድስ ሎጂ በለደክ ዲና የሚሰራበት እዛ ላይ በቃ በቱሪስቶች በፊት በቃ ድሮ ምናምን ፈረንጆች አይኖች ሁሉ ምናምን ይመጡ ነበር። በቃ በጣም ነበር ደስ የሚለው። በቃ አሁን የሆነ ግጭቱም ከጦርነቱ ምናምን ከዛ በኋላ በቃ ቀረ። ግን ያው እንደው ዝናና ሰው ለራሱ ነው የተወሰነ እዚህ የሀገር ሰው ለራሱ ይመጣ የለም። አሁን በቃ የተወሰነ ያው ግጭት ነው። እኔ ራሱ አሁን ስንቱን እኔ ምን ሆናለሁ ሀገር ያርል የፈለገ ግጭት እንኳን ሄጄ መቸስ ጦርነት ውስጥ አልገባ ችግር እንኳን ቢገጥመኝ እኔ እንደዚህ ነኝ ምናምን ብዬ ማስረዳት እችላለሁ ብዬ እኔ መጣሁ። የሚገርም ይሄን እንዴት ይሄን የመሰለ የሚይዙት ምናምን ዶር ምናምን ይዙ እዚህ ነው በቃ እዚህ ዘፍታቱ ምናምን ዶር ያልቆዩ ነበር የሚሄዱት። አንተ የሚገርምህ እኮ ከኛ ይበልጥ ግን አሁን ኢትዮጵያውያን ይሄን አናቀው። የሚገርምህ ግን እኔ ውጭ ያሉ ጓደኞች ፈረንጆች በጣም ይጠይቁኛል። እሺ ስለ ሐይቅ እስጢፋኖስ ይሉኛል፣ እዛ ሂድ ይሉኛል። ታውቃለህ ቢካዝ ምልህ አሁን ሐይቅ እስጢፋኖስ ዝም ብሎ የተፈጥሮ ብቻ ሳይሆን አንደኛ ከገዳሙ ጋር የተያያዘ ታሪኩን በጣም ስለሚያውቁ ማለት ነው። በቃ ለህዝብ ለሰራበት ህዝብ በቃ በጣም ደስ ይላል። ይሄ በጣም አሪፍ በጣም ይሄ እኮ ማለት አንተ በጣም በቃ ምልህ አንደኛ የቱሪዝም ስራ ላይ መስራት ብንችል እና አካባቢው ደግሞ የሆነ መሰረተ ልማት እንዲሟላለት ብናደርግ እኮ ድፍን የወሎን ህዝብ ራሱ በቃ ጥሩ የስራ እድል መፍጠር ትችላለህ። በቃ 1 ሚሊዮን ለ1 ሚሊዮን ህዝብ የስራ እድል መፍጠር ይቻል ነበር። እስኪን የመሰለ ሐይቅ ከዚህ በዚህ የምታየው ቦራ በጀርባ ከገዳሙ ወደዛ የምታየው ባህር በጣም ሰፊ ነው። አሁን ገዳሙ ውስጥ ገባው ታየዋለህ ዘለ ሲያምር። አሁን አይሁን ፈረንጆች ግን እንዴት ይንቁን ምን አይነት አህያ ህዝቦች ናቸው ነው የሚሉት። እዛምልህ ይሄን ሲያዩ በጣም የሚገረሙብን ይመስለኛል። ይሄን እነሱ ቢያገኙት ምን ሊያደርጉት እንደሚችሉ እነሱ በጣም ብዙ ነገር ተፈላስፈው የሚሰሩበት ነገር ነው። ነገር እኮ በጣም ከምንም በላይ በትንሽ ነገር ነው ሲተፈላሰፈው እንዴ በጣም በቃ ነገር እሬ ፈጣሪ ያለ እስኪን ተፈጥሮ እስኪ አሁን ይሄን እንደ ቢች አርገን ላይክ ይሄን ተፈጥሮን ሳንነካ በስርዓት ጠብቀን ያለውን አይጉድ አይ እንደው እግዚአብሔር ሆይ እንደው ምን ማድረግ ይሻላል? ሰው አሁን ስንት ወንድሞቻችን እህቶቻችን በበረሃ እየተሰደዱ እኮ እንደው ለናት ከቲያናል ማርያም ይሄን የመሰለ ሀብት እያለ ደግሞ መጋጨታችን ራሱ ይገርመኛል። ማለት ከኛ አልፎ ለዓለም የሚበቃ ሀብት አለን። እኔ ስላየሁት ነው። በእኔ አቅም የተለያየ ቦታ ተጉዣለሁኝ። በቃ ኢትዮጵያውን በቃ የመጀመሪያ ፕራዮሪቲዋን አርጋ መስራት ያለባት ይሄ ቱሪዝም ላይ ነው። የሰው ልጅ ደግሞ ኃይለኛ ገንዘብ የሚያወጣው ለመዝናናት ነው። ገብቷል? ስትዝናና አሁን ለመክፈል ራሱ አይፈራም ሰው። አንደኛ አቅዶ ነው የሚመጣ። ነገር ደስተኛ ሆኖ ከሄደ ለመክፈል አይፈራም። በጣም እና ይሄን ታሳቢ ያደረገ ይሄን የመሰለ ሀብት ያለን ህዝቦች እርስ በርሳችን እየተጋጨን ይሄ መሬት የኛ ነው ያ ምናምን እየተባባለ አሁን ወደ ደቡብ ስትሄድ አርባ ምንጭ በጣም ተአምር ትላለህ። ደስ ይላል። እዛም ደግሞ እንደዚህ ነገር የለም። ለምን እንደሰጠን አይገበኝም። አይ ኢትዮጵያ እንዴት አይነት ሀገር እንደሆነች እንደው መቼ ነው የሚያልፍልን? በእናት ያለው ሰው ያጣበት እስኪ አሁን እውነት እግዚአብሔርን በቃ አይታችሁ ራሳችሁ ፍረዱ። እንደው በተለያየ ዓለም ያላችሁ እዚህ አካባቢ የተወለዳችሁ ሰዎች ካላችሁ በተቻላችሁ መጠን ተባብራችሁ ዝም ብላችሁ እዚህ አካባቢ የሆነ ስራ ቢሰራ በጣም አይደኛ ለውጥ ማምጣት ይቻላል። ስንት ወገናችን አሁን በሰው ሀገር በዛ አካካሚ የሆነ የአረብ ሀገር ውስጥ እንኳን በምድር ላይ ያለ ገነት ማለት ነው። እዛ ስንት እህቶቻችን ይሰቃያሉ አንገታቸውን ደፍተው።
በጣም ነው የሚያውበት። ኢትዮጵያዊ ሆኖ ደግሞ ወደ ውጭ ሀገር ሂጄ ነው መዝናና የሚል ለምሳሌ ብር ያላቸው ሌላ ሀገር የሚሄዱ አሉ። ዱባይ ሀገር መስሏቸው ማለት ዱባይ የኛ ሀገር ሰው ዱባይ ነው መዝናና ይላል። እኛ ነው የማውቃቸው አንዳንድ ሰዎች ዱባይ ይሄዳሉ። እንዴ እኮ በቃ አእምሮህን በሽታ ቢኖርብህ ራሱ እኮ እዚህ መጣህ እኮ በቃ ድነህ ነው የምትሄደው። ያለው በቃ ደስ የሚል በጣም ጥሩ አየር ለሰው ልጅ በቃ ተስማሚ ይሆናል። ፈጣሪ ያለ በነገራችሁ ላይ እኔ ዝም ብዬ ላይክ ቃላት ስላጣሁ ነው እንደዚህ ያልኩ ያለሁት እንጂ ዝም ብሎ ቦታ ብቻ አይደለም። ይሄ ቦታ የሆነ ኢታዝ የሆነ ግሬስ አለው፣ የሆነ መንፈስ አለው ራሱ የሆነ አእምሮ የሚያረጋጋ ነገር ማለት ነውና look at those beautiful birds guys. Oh my god, they are enjoying the best life. They are so lucky. I wish I'd be like them. Oh my god, look at that. Look at they're eating some stuff. Oh, this is absolutely mind-blowing and beautiful. Let me tell you, I'm feeling like I'm in the paradise on earth. This is the best decision I have ever made in my life, coming to this place. Whatever it costs us. Oh my God. Human being should come here before he died and say goodbye to this earth. That's the only thing I can say. This place is not simply a place or this lake. You may just tell me there are an amazing place all over around the world, but this one is among those which could be mentioned at the best place. It's so graceful and amazing. And it's here the church and a monastery we coming to explore. We already here stop. ሰላም ነው? እንዴት ነው? ቄስ ተማሪ ናችሁ? ጎበዞች በደንብ ተማሩ። እሺ ጎበዝ ጎበዝ። በደንብ እየተማራችሁ ነው ትምህርት? ጎበዞች ተማሩ በደንብ አድርጋችሁ። እንዴት ናችሁ? ሰላም 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 ሰላም። ጎበዝ ጎበዝ ጎበዝ። እንዴት ነሽማ? ሰላም ነው? እሰይ። ሰው ደግሞ መልኩ ሲያምር እዚህ አካባቢ አንተ አረ ፈጣሪ ያለ በጣም ገርሞኛል። ሚስት እዚህ ነው ማገባ እያልኩ ነው። ከሀይቁ ወጣ እንዳልን ደግሞ እንደዚህ አይነት አትክልቶች አሉ። ፍራፍሬ፣ ሰላጣ፣ ፓፓያ። እንዴት ነው? ሰላም ነው? አለን አለን። ሰላም ነው ወይ? ስራ አሪፍ ነው? በጣም ጥሩ። ቆሎ፣ የተለያዩ አትክልቶች አሉ። ሰላጣ አለ፣ አቮካዶ፣ ማንጎ። እንግዲህ ከዚህ ከምታዩት ፊት ለፊታችን ካለው አጥር ወደዛ ያለው ደግሞ የገዳሙ ልማት ነው። እንዴት ነው ቄሴ? ትምህርት እንዴት ነው? አሁን ምን የሚባል ትምህርት ደርሰሃል አንተ? ቅኔ። መድኃኒዓለም ያህል ኃይለኛውን ትምህርት እየተማርሽው ነው። እስኪ አንድ ቅኔ አሁን ተቀኝልን ስለኔ። ይሄ ጅል ምን ሊያረግ መጣ ምናምን ብለህ የሆነ ቅኔማ ዝረግለት የሆነ ቅኔ ያስፈልጋል እንዴ? ይሄ እኮ ነው ትክክለኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ለምሳሌ የቅኔ ትምህርት፣ ሌሎች ትምህርቶች ከዚህ ነው የተነሱት። ታውቃለህ አይደል? ስለ ገዳሙ ታሪክ እስኪ የምታውቀውን ንገረን። አታውቅም? ግን ለወደፊት አሁን የገዳሙን ታሪክ ሁሉ ማወቅ አለብህ። በእርግጥ እየተማርክ ስትሄድ ማወቅህ አይቀርም። ከላሊበላ ነው የመጣኸው? ጎበዝ። ሊማሩ ስለሆነ የሚመጡት እዚህ። በቃ አሁን ብዙ የሚያውቁት ነገር አይኖራቸውም። ትክክል ነው። ደግሞ አሁን ስለ ታሪክም እየተማራችሁ ላይሆን ይችላል። ቅኔውን ነው እየተማራችሁ ያለው አይደል? ግን ትምህርቱን በደንብ ተማሩ። እሺ፣ በጣም መማር አለባችሁ። ስታውቁ ለሀገር ትጠቅማላችሁ፣ ለቤተ ክርስቲያኗ ትጠቅማላችሁ። አሁን ለምሳሌ ይሄ ገዳም
በ8ኛው ክፍለ ዘመን ነው የተመሰረተው። ግን በ13ኛው ክፍለ ዘመን ነው በዋናነት ድሮ ነው ያው እኛ ብዙ ኢየሱስ ሟ የሚባሉ መነኩሴ ናቸው። እነ ተክለ ሃይማኖት እና አቡነ ተክለ ሃይማኖት ሁሉ እዚህ ነው የተማሩ። እነ አባ ሳሙኤል ዘዋልድባ እሳቸው ሁሉ እዚህ ነው ተምረው የወጡት። እሺ በህይወት የትክክለኛ ቦታ ለመጀመሪያ ጊዜ መጣሁ። አሁን ገዳሙ ደርሰናል። የትም አትሂዱ፣ ጠብቁን። እዛ ውስጥ ደግሞ ገብተን በትክክል ስለ ገዳሙ ታሪክ ስላመሰራረቱ በቃ የሆነ የሚነግሩን ነገር ካለ ያን የሚያውቅ ሰው ካገኘን እንጠይቃለን። ስለዚህ ገዳሙን በደንብ አስጎበኛችኋለሁ። እኔ ጋር ቆዩ፣ የትም አትሂዱ። ይሄ ገዳሙ ነው። አዎ ገዳሙ ነው። ኦኬ ነበርና ከዚህ ውስጥ የሆነ ብዙ በቃ የሆነ ታሪክ ምናምን ለመስማት ፈልጎ ነበር እና ብዙ ነገር እንደሚያወዩ ሰው ምናምን ይፈልግ ነበር እና አንዱ አናያገኝ ሙዚየም አለ። ሙዚየም ውስጥ ሰላም ነው አባ። አይ እዚህ ስለዚህ ምናምን ታሪክ ማወቅ ፈልጎ ነበርና የሆነ የሚያስረድስ ምናምን ምናጊስ አሁን አናገኝ። ሙዚየሙ ክፍት ነው ዝግ ነው? ዝግ ነው ብሎ ነበር። አዎ ስልኩን ይዛችሁ ደውሉላችሁ፣ እነሱ ነው የሚያስረዳው። ስልኩ እዛው በሩ ላይ አካባቢ እናገኛለን። እሺ 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 እናያለን። ላይክ እንደ ደሴት ነው እንዲህ አሁን ያለንበት። አዎ በቃ ሙልሂ በሐይቁ የተከበበ ነው። አዎ ሐይቁ በቃ ሐይቁ የተከበበ ነው እኮ እንደዚህ። ይሄ አይታይም ባህሩ እንደዚህ እኮ ድሮ እኮ እቺ ገዳማ መሀል ነበርሽ ድሮ ላይ ምናምን በእንትን ነው የሚሻገሩበት ምናምን ሲባል እኛ ብዙ የማውቀው ነገር ግን እነዚህ አባቶቻችን ምናምን ሲሉ እሰማለሁ። በቃ በታንኳ ምናምን የተሻገሩ ነበር የሚሄዱት ምናምን መሀል ላይ ሲባል አሁን እንሰማለን እኛ። እና አሁን ይሄ ገዳሙ ግቢ ነው የሚሙሉ አሁን ቦራ ምናምን በጣም ብዙ አለ እኮ በዚህ እንደዚህ ደግሞ በጀርባ ሐይቅ አለ። አዎ አለ። መነኮሳት እዚህ እንግዲህ ምግብ ምናምን እያዘጋጁ ነው። አዎ እነዚህ ጋር ምናምን ወራት ምእመናን ሐይቁ ጥልቀት ስላለው ጥንቃቄ አድርጉ። ጥርሱ Finally we here. Oh my god, I have to be careful. ወንዝና ምንድን ሲወስድ እያሳሳቀን ይባላል። እያሳሳቀ ይዞኝ እንደሄድ አይችላለሁ እኔ መዋና The best time of my life. በህይወቴ እንደዛሬ ተደስቼ አላውቅም። ስንት ብር ነው? ኦኬ ከታችም ወይተው ከታችም መምጣት ይችላል። ከተማ አይ ለልጆች ነው ልጁ መፈልጓል። እሱ ማን ያላቅም እሱ ያውቃል የትኛው እንደሚሻለው። ተማሪ ናቸው እነዚህ መማር እንፈልጋለን መጽሐፍ ግዛልን አሉ።
ያውቁታል ይማሩበት አንተ ማንኛው ነው ቻርለም ተሆነ ስንት ብር ነው እሱ? ትልቁስ ለምን ቢለያየው? መቀረጽ አይፈልጉም? ምን ችግር አለ? ይቅርታ በእርግጥ ማለቴ ግን ያው ለክፋት አይደለም ብዬ ነው። ነገር ግን ምን አለ መሰለህ መጽሐፉ ትክክል መሆኑን አረጋግጥ አንተ። የትኛው ነው ታዲያ? እስኪ አሳየኛ። እስኪ አውጣ መጽሐፍ አንተ መግዛት የፈለግከው መጽሐፍ ወንድማችን እንግዲህ መጽሐፍ መማርበት ግዛልኝ እያለ ነው። ለሚማር ሰው ደግሞ የሆነ ነገር ገዝተን ብንሰጥ ጥሩ ነው። መጽሐፍ የሚሆነውን ለመምረጥ እየሞከረ ነው። ሐይቅ እስጢፋኖስ ገዳም ውስጥ የአብነት ተማሪዎች አሉ። እነዚህ የምታዩቸው በሙሉ የአብነት ተማሪዎች ናቸው። አንዱ ወንድሜ ደግሞ ማን ነው ስምህ? ብርሃኑ ወይም ይሳቅ ይባላል። የምን ተማሪ ነህ ብርሃኑ? የመዝገብ ተማሪ ነህ። ስለዚህ ቅዳሴ መዝገብ ማለት ነው። ኦኬ። ስለዚህ አሁን እንግዲህ ብርሃኑ መጽሐፍ ግዛልኝ ብሎ የገዘውለትን መጽሐፍ ላሳያችሁ። እኔ አክቹሊ ላይክ ይሄን ገዘው ብዬ ለመመጻደቅ ምናምን አይደለም፣ ግን ላይክ ኢትስ ቬሪ ኢምፖርታንት ጥሩ ነገር ነው። ምክንያቱም አንደኛ እኔ አሁን የገዛሁት መጽሐፍ ነው፣ ሌላ ነገር አይደለም የገዘውልህ። ላይክ እንድትማር ነው። የሰው ልጅ ደግሞ ሲማር መማር እየፈለገ እንዲማር የሚያስፈልጉትን ነገሮች በምንችለው ነገር አድርጌ ነው የምችለውን ነገር ማገዝ ለኔ በጣም ደስ የሚለኝ ነገር ነው። በደንብ ትምህርትህን ተማር። ትምህርት እንዴት ነው? አሪፍ ነው፣ ምንም አይል። በጣም አሪፍ። ከተማርከው አንዳንድ የምትለን ነገር ካለም ደስ ይለናል። አሁን እንኳን ያው የተማርኩ ነው፣ ያው ስለምፈራ ነው እንጂ ያው አትፍራ። እየተማርክ የምታውቀውን የተማርከውን ለመናገር በፍጹም መፍራት የለብህም። እሺ? ምክንያቱም አሁን አንተ የተማርከውን ነገር ለሰው ተናገርክ ማለት አንደኛ ይሄን የሚያዩ ሰዎች በአንተ ይደሰታሉ። አንተን አይተው ደግሞ መማር እንዲፈልጉ መነሳሳት የምትፈጥርባቸው ሰዎች ሊኖሩ ይችላሉ። ገብቶሃል አይደለ? ከዛ በላይ ደግሞ እነዚህ ወንድሞቻችን አሁን ተምረው ነገ ቤተክርስቲያን የሚያገለግሉ ልጆች ናቸው አይደል? ስለዚህ ይሄን ቪዲዮ አይተው እንደዚህ አይነት ችግር እንዳለ ተረድተው ለቤተክርስቲያን ሰዎች መጥተው መጽሐፍ እየገዙ ልጆች እንዲማሩ ለመማር የሚያስፈልጋቸውን ነገሮች እንዲሟላላቸው የሚያግዙ ሰዎች ይኖራሉ። ገብቷል? እንጂ ሌላ ክፋት ኑሮት ወይም ላይክ ይሄን መጽሐፍ ገዝቻለሁ ምናምን ብዬ እኔ ለሰው ለመመጻደቅ አይደለም። ዋናው አላማው ምንድነው? ልጆች አሁን መጽሐፍ ያስፈልጋቸዋል። አሁን አንተ ይሄ መጽሐፍ በጣም ለትምህርት ያስፈልገኛል ስላልከኝ ነው ምገዛልህ። ገብቷል? ስለዚህ ይሄን ቪዲዮ የሚያዩ በተለያየ ዓለም የሚኖሩ የቤተ ክርስቲያኗ ልጆች ቢኖሩ እነዚህ ልጆች መጽሐፍ እንደሚያስፈልጋቸው አውቀው ነገ ሲመጡ መጽሐፍ ሊገዙላቸው ይችላሉ። በትምህርታቸው ውስጥ መሟላት ያለበትን ነገር እንዲሟላላቸው በሚችሉት ሁሉ ሰዎች እንዲያግዙ ነው። ሌላ አላማ የለውም። ገብቶሻል? አዎ ገብቶኛል። በጣም አሪፍ። ስለዚህ በደንብ ትምህርትህን ተማር። የተወሰነ ክፍል ብትልልን ደስ ይለኛል። ከመጽሐፉ አይተህ ዛሬ እንኳን እንትን አላልኩም። ያው አልተዘጋጀህ ስትመጣ እንዲህ ቀን በሰፊው ብቻችን ሆነን በቃ ፒስ፣ በቃ ምን ችግር የለውም ብርሽ። እሺ በጣም አሪፍ። በቃ በደንብ ተማር። እሺ ተምረህ ለቁም ነገር ለቤተ ክርስቲያኗ ጠበቃም ትሆን ሰው ያርግልን። እንግዲህ አባ ነው ጋሽ ይቅርታ እንግዲህ የከተማ ሰው ልምድ አባ ነው የሚባለው አይደል? የንታ ይባላል ጉባኤ ይቁጠሩ ብሩን። አዎ በአስተማሪ መምህር ጋሽ እንላለን። 3300 ነው። እሺ አመሰግናለሁ። እሺ ተማር፣ ትምህርትህን አንተ በደንብ ተማር።
እዛ ተምረህ ለቤተ ክርስቲያን ለሀገር የምትጠቅም ሰው መሆን መቻል አለብሽ። እሺ በቃ ይሄ ዝም ብለህ ማይረባ ነገር አይጠቅም። ይሄ ዝም ብሎ አሁን ያው ወጣት ስለሆንክ ምናምን ሰይጣንም ሊፈትንህ ይችላል። ለእንደዚህ አይነት ነገር ምንም ያው በእርግጥ ሰው ትምህርት ሲገባው ያ ነገር ተራ እንደሆነ ይረዳል። እዚያ ገዳሙ እንኳን ያሉ ደህና ናቸው። ያም ከተማ ላይ ሲሆን ነው ከተማ ላይ አንቺ እንኳን ገዳሙ እንኳን ትትና የምንማረው ገዳም ስንገባ ነው። ተማር በቃ እንግዲህ አብርሽ በርቺ። ያው ስለ ሁሉም ነገር አመሰግናለሁ። ችግር የለውም። አመሰግናለሁ። እኔም አመሰግናለሁ። እማራለሁ ስላልክ አመሰግናለሁ። ዝክርም በረከት ስላለው ነው ማደከም አይቀር እዚያ በረከት ሳትፈ አሁን ቅዳሴ ሲወጣ በረከት አለ ዝክር ያን ቀውሰ በረከት አለ። ኦኬ ገዳሙ ይሄ ነው። አዎ ወደ ሙዚየሙና ውስጥ ላይ ያሉ የተለያዩ ነገሮችን ለማየት ሌላ ቀን እንመጣለሁኝ። ከዛ በደንብ እንጎበኘዋለን ማለት ነው ዛሬ ምክንያቱም ቅዳሴ አለ። ኦልሬዲ ሙዚየምም ተዘግቷል። ስለ ታሪክ ሊነግሩ የሚችሉ ሙዚየሙን እያሳዩ ነውና ሌላ ቀን እንድትመጣ ብለውኛል። ሌላ ቀን ማለት ላይክ በሚቀጥለው ቀን መጥቼ በደንብ አሳያችኋለሁ ማለት ነው። ስለዚህ ጥንታዊና ታሪካዊ ገዳም በ13ኛው ክፍለ ዘመን የተመሰረተው አቡነ አባ ኢየሱስ ሞዐ ናቸው የመሰረቱት። የምታውቀው ታሪክ ካለ እስኪ ንገር። ታሪኩን አታውቂው? ስለዚህ ሌላ ቀን አመጣችኋለሁ። አሁን ዝም ብዬ አካባቢውን ላሳያችሁ። አዎ አይ ታሪኩን የሚያውቅ ሰው ነው መናገር ያለበት። እውነትህን ነው። አማን ነው። ሰላም ሰላም ነው። እንዴት ነው? እንግዲህ በአጠቃላይ የገዳሙ ግቢ ነው። አዎ ይሄ እንደምታየው ኮራ ጀምሮ ያ ቤት ወራጅ ይታያል። ከዛ ጀምሮ ሙሉ በቃ አሁን ያየነው ምናምን በዚህ ታይሽ ምናምን ያው አለ ግን ለመንገድ ምናምን ስለማየት አክልት ስለሆነ ብዙ ማየት እንትን እዚህ ጋር ቡና አለ። ያው የምታዩት ቡና ነው። ኦልሬዲ ተለቅሟል። ግን በጣም ነው የሚያምረው። ኢትዮጵያዊ ሆናችሁ ይሄን ቦታ መጣችሁ ሳታዩ እንዳትቀሩ። ሲመጣለው ሁለተኛ በይበልጥ ደግሞ እንግዲህ ስለ ታሪኩ ትክክለኛ እዚህ አባቶች አሉ የሚያውቁ እሱን እንጠይቃቸውና ይነግሩናል። ሲመጣ ያታንቀ ሲመጣ ለሁለተኛው እዚህ ይሄ ፋብሪካ ነው እንዴ? ፋብሪካ ነው? ልብስ ቤት ነው። ኦኬ ልብስ ቤት ነው አላ ሜሽ የሆነ እሱን ሁሉ ያስጎበኙኛል። በቃ በጣም መጎበኝ መጥቼ ይሄ ጊዮርጊስ ቤተክርስቲያን ነው። ጊዮርጊስ። ይህ ቦታ የእምነት መገልገያ አውደ ምሕረት ስለሆነ ጫት መቃም፣ ሲጃራ ማጨስ፣ መጠኑን ያለፈ ጫጫታ በጥብቅ የተከለከለ ነው። ደግሞ እዚህ መጥቶ ጫት ሊቅም ነው። ከዚያም ወደ ሀይቅ ለመሄድ ስንት ደቂቃ ይፈጅብኛል? ቢያንስ ከ30 እስከ 40 ደቂቃ ይፈጃል። ሩቅ ነው። ያው ባጃጅ ከተገኘ 15 ደቂቃ። አስፋልት ነው አይደል? እስከ ከተማ ሙሉ አስፋልት ነው። እዛው ድረስ አስፋልት ነው። እንግዲህ በሀይቅ እስጢፋኖስ ገዳም የነበረን ቆይታ ይህን ይመስላል ከሞላ ጎደል። ሙዚየሙን ገብቼ ላሳያችሁ ፈልጌ ነበረ። ነገር ግን ሙዚየም ውስጥ በጣም የተለያዩ ቅርሶች አሉ። ለምሳሌ የይኩኖ አምላክ ሲነግሱ የነገሱበት ዘውድ የተቀመጡበት ዙፋን አለ። የተለያዩ መጽሐፎች አሉ። ማለት የቤተ ክርስቲያኗን ታሪክ፣ የቤተ ክርስቲያኗን አስተምሮ፣ ሌሎች ነገሮችን ከቤተ ክርስቲያኗ ስርዓትና ወግ ጋር የተያያዙ የቤተ ክርስቲያኗን ባህል፣ ዶግማ፣
ቀኖና የሚዘክሩ የሚያሳዩ መጽሐፍቶች አሉ። እንዲሁም ደግሞ የተለያዩ ንዋየ ቅዱሳት በጣም ጥንታዊና ታሪካዊ የሆኑ እንግዲህ እንደነገርኳችሁ በ8ኛው ክፍለ ዘመን ከዛም በኢየሱስ ሞዐ አማካኝነት ተቆርቁሮ በጣም ስትራክቸርድ ሆኖ የኢትዮጵያን የስነ መለኮት ትምህርት እነዚህ በቤተ ክርስቲያናችን ያሉ የተለያዩ ጉባኤያት ለምሳሌ የቅኔ፣ የቅዳሴ፣ የአቋቋም እና የንባብ የመጻሕፍት የምንላቸውን የጉባኤያት በስርዓት ተቀምረው በቤተ ክርስቲያን በሰፊው እንዲሰጡና የቤተ ክርስቲያኗ ትምህርት እንዲስፋፋ ያደረጉ ታላቅ አባት የነበሩ የመሰረቱት ገዳም ነው በዋናነት ማለት ነው በ13ኛው ክፍለ ዘመን እና እሱን የሚዘክር የተለያየ ቅርሶች አሉ በሙዚየም ውስጥ። ነገር ግን እንደነገርኳችሁ መቅረጽ አይቻልም። ኦልሬዲ ማለት ተመልሼ መጥቼ ላሳያችሁ ነበረ። ነገር ግን መቅረጽ አይቻልም እንጂ ላይክ ማየት ይቻላል። ማንኛውም ሰው መጥቶ ግን ማየት ይችላል። አባቶችን መጠየቅ ይችላል። ስለ ታሪኩ የፈለጋችሁትን ነገር ያስረዷችኋል። እኔ ስለዚህ የነበረ ቆይታ ይህን ይመስላል። አሁን ተመልሼ ወደ ሀይቅ ሂጄ ከሀይቅ ወደ ደሴ መኪና መፈለግ መቻል አለብኝ። እስከዚህ የነበረን ቆይታ ይህን ይመስላል። በሌላ ቪዲዮ እስክንገናኝ አመሰግናለሁ። ቻው። ወንድሜ ብርሃኑ ደግሞ የምታስተላልፈው መልእክት ካለ አስተላልፍ። ቻው እንላቸዋለን። እስካሁን እንትን ያላችሁ እያያችሁት ይመስላል። የገዳሙ ነገር በዚህ ነው። ብዙ ቅዱሳት አንስት ሁሉ ያሉበት ነው። ለምሳሌ እና አቡነ ተክለ ሃይማኖት እና አባ በግዑ እነሱ ሁሉ የመሳሰሉት ያሉበት ነው። እነሱ ሁሉ እንትን የውሉት ሁሉ የሚገለገሉበት ሁሉ የተማሩበት ሁሉ ብዙ ሊቃውንት የሚፈለፈልበት ገዳም ነው። በስነ ምግባር ሁሉ በትምህርት ሁሉ በእውቀት ሁሉ በተለያየ ነገር ሁሉ ታንጾ የሚወጡበት ነው። የስራም ልምድ ነገር ሁሉ ፈጥሮ የሚወጡበት ገዳም ነውና ይህንን ገዳም መታቸው እንድትጎበኙት ስንል በልዑል እግዚአብሔር እንጠይቃለን። እናመሰግናለን። ብርሽ መጽሐፍክን ገዝተናል። እንግዲህ በደንብ ተማር ብያለሁ። ስልክም ተቀያይረናል። ደውልልኝ። አንዳንድ ማግዝህ ነገሮች ሲኖሩ ከትምህርትህ ጋር የተያዙ ነገሮች አግዝሃለሁ። ተምረህ እንግዲህ እንደተባባል ነው ለቤተ ክርስቲያናችን ጠበቃ እንግዲህ ምኞቴ ነው። በርታለን። ስለዚህ ቤተሰብ እንግዲህ ይመስላል እስካሁን የነበረን ቆይታ በሀይቅ እስጢፋኖስ በሀይቁና በገዳሙ ዙሪያ ያሉ ነገሮችን በተወሰነ መልኩ ቢሆን ላሳያችሁ ሞክሬያለሁ። ለእኔም በጣም ደስ የሚል ጊዜ ነበረ። በህይወቴ በጣም ማለት ብዙ ቦታ ሄጃለሁ፣ ብዙ ቦታ አይቻለሁ። ግን በጣም የሳበኝ ቦታ ነው። እጅግ በጣም መንፈስ ቅዱስ የተሞላበት ቦታ ነው። መጣችሁ ቦታው ላይ ስትሆኑ ብቻ ነው ያን ስሜት የምታረጋግጡትና ወንድማችን እንዳላችሁ እግዚአብሔር ረድቷችሁ እንግዲህ ቦታ እየመጣችሁ ብታዩ በጣም ለእናንተም በረከት ነው። እሱን እንድታደርጉ ነው የምንነግራችሁ። አመሰግናለሁ። ቻው። በቪዲዮ እንገናኝ።